verbs are engines of the language ይላሉ ፈረንጆች verbs are engines of the language ማለት ግሶች የቋንቋው ሞተሮች ናቸው ማለት they are engines of the language because they gives the language energy and emotion አይደለም energy and motion yes or no የሆነ አንድ ነገር ቋንቋው እንዲንቀሳቀስና ጉልበት እንዲኖረው የሚያደርጉ እነዚህ ናቸው ይሄ በነገራችን ላይ ወደ 11 የሚደርሱ ግሶች አሉ የነሱ ባህሪ ሲገባህ እንግሊዝኛ ስታወሪ ድርጊት ነው የምታወሪ እንግሊዝኛ ስታወሪ አኳኋን ነው የምታወሪ ከዛ ውጭ አለ እንዴ ነው አለ ወይ በቃ ይሄ አልገባማት ብዙ ነገር እንትን ስለዚህ ሁሉንም በደንብ ባረጊ ነው ማስተምራችሁ ይሄ ቪዲዮ በጣም ረጅም የሆነበት ምክንያት ደግሞ በቻፕተር ተከፋፍሎ እንዳለ ጥረት እንድታረጉ ስለሚፈልግ ነው ኦልራይት ሶ verbs አለ ምንድነው እነዚህ ግሶች ምንድናቸው ግሶች verbs can be actions ምን ይሆናሉ actionን ሊያሳዩ ይችላሉ they can show state of being state of what state of being በደንብ ተከታተሉኝ ማለት ነው በተለይ ጀማሪና መካከለኛ ሌቭል ላይ ያላችሁ ሰዎች please right action ስትሉ ድርጊቱን የሚያሳያችሁ ድርጊት አይደለ ድርጊት state of being ደግሞ መሆንን የሚያሳዩ አኳኋንን የሚያሳያችሁ ስለዚህ ግስ ወይም verb የምትሉት ነገር either action or state of being or actionን የሚያሳይ ድርጊትን የሚያሳይ ወይም አንድ ነገር አንድ ሰው የሆነ ነገር መሆኑን ወይም አንድ ነገር አንድ ሰው የሆነ ድርጊት ማድረጉን ምንድን ይባላሉ እነዚህ verbs ይባላሉ በጣም አሁን እዚህ ጋር once we understand this there are types ምንድን አሉ types አይነቶች አሉ ይሄን መማሩ ለምን እንደሚጠቅመው ለጣም ለቋንቋው ቅድም እንዳልኳችሁ ሞተር ነው ይሄ በቃ ስታወሩ አትጨነቁ የትኛው ምናምን የሚል ነገር አትጨናነቁ ማለት ነው ኦኬ ነምበር 1 በደንብ አድርጋችሁ ተከታተሉኝ ነምበር 1 action verbs ምን ይባላሉ እነዚህ action verbs they are also called dynamic verbs understand ምን ይባላሉ dynamic verbs ይባላሉ ኦኬ action verbs action የሚባሉት ምን ናቸው የድርጊት ግሶች የሚባሉት አይደል የድርጊት ግሶች ወይም ድርጊትን የሚያወሩ የሚገልጹ ግሶች ማለት ነው የድርጊት ግሶች ግሶች ናቸው ጎበዝ የድርጊት ግሶች ናቸው ለምሳሌ ድርጊት ማድረግ ሲባል መወርወር ምንድነው throw ኦኬ throw መወርወር መወርወር በጣም ጎበዝ throw መወርወር እሺ run tickle ምንድነው tickle መኮልኮል እንደዚህ ሰውን ስትኮለኩሉት ቲክል ታረጉታላችሁ አይደል ቲክል መኮልኮል ነው የሶ ነው እሺ ኪክ ስትይዝ መምታት በእግር መምታት ሁለቱም ልዩነት አለ ኪክ አይደለ ኦኬ መምታት ፓንች ይሄ በእግር መምታት አይደል በእግር መምታት and then punch ስትይ በእጅ መምታት ጎበዝ በእጅ መምታት ወይም በቦክስ ማለት ነው በሌላ በባል በቦክስ መምታት ማለት ነው ኦኬ ስለዚህ አሁን throw ስትሉ run ስትሉ መሮጥ አይደለም እንዴ ድርጊት ነው አይደለም yes or no teach ስትሉ ማስተማር ስትሉ ድርጊት ነው yes or no water water በሲ water እንደ verb ውሃ ማጠጣት ማለት ነው አይደለም እንዴ water ውሃ ነው አይደል verb ሲሆንሳ ውሃ ማጠጣት please water the plants ካልኩሽ አጠጫቸው ነው yes or no ስለዚህ ውሃ ማጠጣት ስለዚህ ድርጊቶቹ አጠቃላይ እነዚህ ምንድናቸው ማለት ነው የድርጊት ግሶች ናቸው እነዚህ አክሽን ናቸው ማለት ነው ኦኬ መጽሐፍ በእንግሊዝኛ ራይት አይደል እሺ መናገር ስፒክ ብቻ ያንድን ሰው ድርጊቱን ምን ድርጊቱን የሚነግሯችሁ ከሆነ ያንድን ነገር ወይም ያንድን ሰው ድርጊቱን የሚነግሯችሁ ከሆነ ስለዚህ ስለ አንድ ሰው እከሌ እናርጓል እኔ እናድርጋለሁ እከሌ ወደፊት ይሄን ያደርጋል እኔ ወደፊት አድርጋለሁ እንዲህ አድርጋለች እንዲህ ያደረኩ ነው እንዲህ አድርጋለሁ ስትሉ ድርጊትን ስለሆነ የምትናገሩት እነዚህ ምን ይባላሉ action verbs ይባላሉ የድርጊት ግሶች ይባላሉ የተጋባ ነው action verbs ይባላሉ ምንድነው action verb ተባለ ማወቅ ጥቅሙ የሚሰጠኝ ምንድነው ካላችሁ ልንመጣበት ስለሆነ ወደፊት ተከታተሉ በደንብ አድርጋችሁ እነዚህ ምን ይባላሉ action verbs ማለት ነው action verbs ይባላሉ ኦኬ በጣም ጥሩ action verbs ሁለት
stative verbs. Stative, basic? Stative verbs. Say stative verbs. Stative verbs. Stative, የሆነ verbs ማለት ደግሞ እነዚህ they don't show actions. They don't show actions. ምንን ያሳዩ? Action አያሳዩ. They show a state or condition of someone or something. ያንድን ነገር አኳኋን ወይም ሁኔታን ብቻ የሚገልጹ ከሆነ ማለት ነው. Okay? They show the state. I don't know. Or they describe. They what? Describe the state. The state. Yeah. Of An action. The state of something, not action actually. Something or somebody. Or what? Yeah. Someone. የተቀባ ነው? Yeah. Action አይደሉም እኮ. Yes. State ናቸው stative verbs ብለናል አይደል እንዴ? Yeah. Stative. They are also called non-progressive verbs. ምን ይባላሉ? Non-progressive. They are also called non-progressive. Non-basic? Non-progressive verbs. Yeah. Progressive. Non-progressive verbs. What do you mean by non-progressive verbs? They are not used for any continuous tenses. ለማን አንጠቀምባቸውም? Present continuous, past continuous, future continuous, present perfect continuous. continuous ለሚባሉ ቴንሶች እማንጠቀምባቸው ማለት ነው። Okay. እየተባባ ነው? Yes. Okay. በጣም ጥሩ። እነዚህ ምንን የያዙ ናቸው መሰለህ? ተውትን የያዙ ምንን? ተውትን ስለ ሐሳብ የሚያወሩ feelings የያዙ እንደገና ደግሞ possession. Say possession. Okay, possession. Yeah, possess. Basically, possession. Say possession. ባለቤትነትን. Okay. Ownership ማለት ነው በሌላ አባባል ይሄ. እሺ ሌላስ? Need. Okay. Likes. ሌላው? Dislikes. እነዚህን አካባቢ ከያዙ ስለ እነዚህ የሚያወሩ ግሶች ምን ይባላሉ? They are called stative verbs. Okay. All right? Yeah. Stative verbs. አሁን ቶት ሲባል ሐሳብ ለምሳሌ በአእምሮአችን የምናስበው ለምሳሌ no basically no Yes. ማወቅ አይደል? Yeah. No, it's verbs of the mind, verbs of thinking አይደል እንዴ? No, say no basically. No. Okay. ስለዚህ አሁን ለኮንቲኒስ አንጠቀም ብለናል። Yeah. እስቲ አውቃለሁ በይ። I know you. Yeah. All right? Yeah. I am knowing you at him, no. Yes. I am knowing the answer at him, no. I will be knowing the answer at him. Will be knowing the ምንድን ነው? A future continuous tense አይደለም? Yeah. ግልጽ ነው? Yes. I was knowing at him, no. Yeah. Is it verbs of the mind? Yeah. Do you understand me? Yes, I got you. Okay. አሁን say no, see? No. Think. Say? Think ምንድን ነው? ማሰብ ነው ምንድን ነው? It's all about thought, verbs of the mind አይደል እንዴ? Yeah. ይሄን ለምሳሌ I am thinking የሚባልበት ታይም አለ። I am thinking of. Right የሚባልበት ታይም አለ። I am thinking የማይባልበት ታይም አለ። በደንብ አድርጋችሁ ትከታተሉኛላችሁ ማለት ነው። Is that okay? Yes. ከአእምሮ ጋር ከተገናኘ ሌላ አእምሮ ምን በአእምሮሽ ምን ሰራል? ለምሳሌ አእምሮ remember, yes. አይደለም እንዴ? እስቲ remember በዚህ ማስታወስ አይደል? Yeah. I remember በዚህ I remember. አስታውሳለሁ። Yeah. Can I say I am remembering? No. ለምን? I am remembering የሚለው ምን ቴንስ ነው? Present continuous tense. Yeah. እሺ I was remembering. Past continuous tense. ሁለቱ አሁን አይቻልም። I am remembering, I was remembering. Yeah. Okay, I will be remembering. Future continuous, which is wrong. Yeah. ስህተት ነው አሁንም። Yes. Okay. Then again, she has been remembering. Present perfect continuous tense. አይደል? Yeah. Wrong again. Yes. He had been remembering. Past perfect continuous. ስለዚህ እነዚህን አጠቃላይ ለኮንቲኒዩስ ቴንስ መጠቀም አይቻልም ነው። Do you understand me? Yes. Okay. ፊሊንግስን በተመለከተ possession, needs, likes and dislikes አለ። እነዚህን አሁን በደንብ አድርገን እናያቸዋለን። ከዛ በኋላ ግልጽ ነው የሚሆነው ነገር ይኸው ማለት ነው። ስለዚህ what are stative verbs? Yeah. Verbs that show a state or a condition of something or someone. Yeah. They are also called non-progressive verbs. Because they are not used for continuous tenses. Do you understand me? Yeah. Okay, በደንብ አድርገን እናያቸዋለን አሁን። stay with us አብራችሁን ቆዩ። የትም ቦታ እንዳትሄዱ። ይሄ ቪዲዮ ለጀማሪዎች በለ ለመካከለኛ እንዳልማ የሆነ ቪዲዮ ነው። ተከታተሉን በደንብ።
all right አሁን ምን ብለናል ቀጥል stative verbs ምን ይባላሉ they are also called non-progressive verbs ምክንያቱም ለኮንቲኒየስ ስለማንጠቀምባቸው ብለናል አሁን there are types of what stative verbs አሉ የመጀመሪያው verbs of thinking verbs of what ቅድም ነካክተን የተሆነው ማለት ነው verbs of thinking ከማሰብ ጋር የሚገናኙ ማለት ነው for example ምንድን ብለናል no ምን ብለናል no remember say remember very good no ምን ማለት ነው ማወቅ እስቲ I know you በስቲ አውቃለሁ እንጂ I am knowing you I will be knowing you ምናምን ለኮንቲኒየስ አትጠቀሙ ብያለሁ ማመን በእንግሊዝኛ ምንድን ነው believe it's a verbs of what thinking አለ እዚህ ጋር ከአእምሮ ጋር የተገናኙ ግሶች ማለት ነው ሌላው መገንዘብ በእንግሊዝኛ ምንድን ነው መገንዘብ understand ምንድን ነው understand እስቲ I understand you በስቲ ረዳሃለሁ ነው አይደል ነገር ግን I am understanding you አይባልም ነው I was understanding you አይባልም ነው I will be understanding you አይባልም ነው I have been understanding you አይባልም I had been understanding you ምክንያቱም ለማንኛውም continuous tense አትጠቀሙባቸውም እነዚህን ነው የተግባባን ነው is it clear እሺ መርሳት በእንግሊዝኛ ምን ይባላል መርሳት forget አይደለ say forget በስቲ okay ከዛስ ሌላ ግስ realize በስቲ okay realize say realize ይሄም አንዱ ምንድነው verb of ምንድነው ማለት ነው thinking ነው ሌላው ማን አለ mean I mean በስቲ I mean በስቲ ወይም I meant past tense አይደል I am meaning የሚባል ነገር እንግሊዝኛ የለም እያልኳችሁ ነው is that okay እነዚህ ምን ይባላሉ they are verbs of thinking verbs of thinking for example I know you I know you አውቃለሁ አይደል I remember you I knew the answer መልሱን አውቄው ነበር ነው አይደል can you say I am knowing no ይሄው እንዲህ ብላችሁ እነዚህን አትጠቀሙ I am ብላችሁ I was ብላችሁ I have been የተገባ ነው አይደል I had been ብላችሁ and then I will be አይደል እንዴ I will be I will have been አይደል I will have been I will have been እነዚህ በሙሉ ስትማሩ ING ማስከተል አለባቸው yes or no present continuous tense past continuous tense present perfect continuous tense past perfect continuous tense future continuous tense future perfect continuous እነዚህ ING ማስከተል አለባቸው አይደል yes ለማን ከነዚህ ውጭ ይላሉ ማለት ነው ግልጽ ነው ወይ ከማን ውጭ ይላሉ ከነሱ verbs of thinking እና አሁን ምዘረዝራቸው ገና አላለቁም ከማን ውጭ አጠቃላይ stative verbs አሁን stative verb እነዚህ ING ያስከትላሉ ለዚህ ግን አይሰራም ለነዚህ ምን አይባልም እያልኩሽ ነው I am knowing I was knowing ወይም እነዚህን እዚህ ጋር ING አድርጎ መጠቀም አይቻልም ለነዚህ ግሶች ሌሎችም አሉ ልዘረዝራቸው እኮ ነው ገና yes or no ግልጽ ነው okay ሁለተኛ verbs ወይም be ልበለውና ማለት ነው be verbs of what emotion verbs of what ቅድም feeling አላለም እንዴ verbs of emotions ስሜትን የሚያሳዩ ስሜት ያን ሰው ስሜትን የሚያሳዩ ማለት ነው ለምሳሌ ፍቅር ማፍቀር love መውደድ ማፍቀር hate መጥላት አይደል ስሜት አይደለም እንዴ መጥላት angry እሺ and then angry አሃስማ verb አይደለም adjective እኮ ነው yes we are talking about verbs አይደል እንዴ okay hate dislike hate okay hate እነዚህ ምንድን ናቸው they are verbs of emotions ምን ይባላሉ እነዚህ verbs of emotions they are called verbs of emotions መምረጥ በእንግሊዝኛም ነው መምረጥ choice or prefer basically okay prefer እሺ መፈለግ want አይደል እንዴ አንድ ነገር ለምሳሌ I want coffee ነው እንጂ I am wanting coffee ታያለሽ አቲም እሺ ሌላውስ ጠንከር ሲል ምን ይባላል need አይደል እነዚህ ማፍቀር መጥላት አለመውደድ አሁንም መጥላት ሄት ሁለቴ ነው እንደ ጻፍኩት መጥላት የሚሉ ነገሮች መምረጥ መፈለግ
እንደገና ደግሞ በጣም መፈለግ እነዚህ ነገሮች they are called verbs of emotions. Yeah. አሁንም እነዚህ ከዚህ ጋር ሄዱ አይ በየሰራው እንጂ ምን ሊሆን ይችላል she is he is they are ምናምን ብለን አይንጂም እየጨማመር የምናወራባቸው ሰው አለ አይደለ Yeah. እነዛ ጋር አይሄዱ እነማን አሁንም verbs of emotions because they are called stative verbs. Yeah. They are called what? Stative verbs. Stative verbs ይባላሉ እነዚህ ምን ይባላሉ? Stative verbs. አድባሩ ምን ይባላሉ? Stative verbs. Okay. Number 3. Verbs of possession. Say possession. Possession ማለት ownership ማለት ምን ማለት ነው? Ownership. ባለቤትነትን የሚያሳዩ ለምሳሌ አለኝ እንላለን Yes. ለምሳሌ ምን አለ I have money ገንዘብ አለኝ I have money say it again I have money I have money I have books ለምሳሌ have አለ አይደል ሌላ ማን አለ own ምን አለ I own a car በልሲ I own a car እሺ belong this car belongs to me Yes. እንጂ this car is belonging to me which is wrong ማለት ነው የተገባ ነው አይደል ሌላው ማን አለ ራሱ የዚህ ግስ ማን ነው possess በስቲ በነገራችን ይሄ possess አይደለም possess የተገባ ነው ስለዚህ እነዚህ ምንድን ነው ባለቤት I have ስትይ አለኝ ነው I own that thing I own a car የመኪና ባለቤት ነኝ ነው የተገባ ነው I own a car yes or no ስለዚህ ባለቤትነትን መኖራችሁን አንድ ነገር አለኝ የለኝ ምናምን ስትሉ እነዚህን አሁንም ለማን አንጠቀምም ለዚህ ፎርም አንጠቀምም ለማን ለኮንቲኒዩስ ቴንስ present continuous tense future continuous tense future perfect continuous tense past perfect continuous tense ለምትሉት ነገር አትጠቀሙም ነው ምን ማለት አይቻልም I am having ለምሳሌ I'm having a shower እኮ ይቻላል አይቻልም ነው ይቻላል ሀበዛ ሌላ ትርጉም ስላለው ነው ቴክ የሚል ትርጉም ነው እየተባለ ሌላ ትርጉም እሱን መጣበታለን በሌላ ሌሰን ግልጽ ነው አሁን ግልጽ ነው I am having a car wrong I have a car is that okay እሺ I was owning I was having I was belonging I was possessing no እየተገባ ነው I hope it's clear yes it's clear በጣም ጥሩ ጎበዞች ይላል ከማን ከwas was were አይደለ ከማን was were have been had been will be will have been ብላችሁ ከነዚህ ላይ ምን መጨመር አትችሉም ing መጨመር አትችሉም ባጭሩ ማለት ነው የተባባ ነው በቃ ለአይ ብቻ ሳይሆን ለማንኛውም ሰብጀክት እያልኳችሁ is it clear yes ያልገባን ነገር አለ ግልጽ ያለው ነገር ካለ መሰረታዊ ነገር ስለሆነ ነው ፕሊዝ ኢን ቪዲዮ እያልኳችሁ ያለሁት ማለት ነው okay that's አራተኛው ይሄ ሲል በለውና እስካሁን ምን ውስጥ ነው ያለው stative verbs they are also called non-progressive verbs they are also called non-progressive verbs progressive በሂደት ላይ non-progressive ተቃራኒው ስለዚህ ለፕሬዘንት ኮንቲኒዩስ ለፓስት ኮንቲኒዩስ ፊውቸር ኮንቲኒዩስ ምናምን ቴስ ኮንቲኒዩስ አንጠቀምም ነው ግልጽ ነው all right okay D ወይም አራተኛው የስቴቲቭ verbs አይነት verbs of sense verbs of what sense verbs of sense ያባለተ ስሜት ግሶች አባለተ ስሜት ከዚህ ጋር ስሜትን የስሜት ግሶች ያባለተ ስሜት ግሶች የባለቤትነት የሚያሳዩ ግሶች አይደለም እንዴ ከሐሳብ ጋር ከሐሳብ ጋር የተገናኙ ግሶች ግልጽ ነው yes is it clear yes ግልጽ በጣም ጥሩ all right ለምሳሌ ማየት አባላት ስሜት አይደለም ማየት እስቲ I see my brother okay I am seeing my brother is wrong ሌላ ጉዳይ ይሆናል ትርጉሙ okay ሌላ ትርጉም መጣበታል እሱ ማለት ነው okay I saw you basically I was seeing you yesterday ምናምን እንዳትያልኩስ ነው how do you say ግልጽ ነው እሺ ኮንቲኒዩስ ነው I see ማለት ያባለ ስሜት ግስ ነው yes ነው እሺ መስማት በእንግሊዝኛው ይባላል hear እሺ እየሰማው ነው I hear you ብዙ ሰው ግን ምን ነው I am hearing you please go continue ምናምን ነው ይላል which is wrong I am hearing ምንድነው present continuous tense ምን ብለናል
stative verbs are not used for continuous tense ብለናል እኮ አይደለም እንዴ? ኦኬ ሂር መስማት ነው። የስ ነው። ማሽተትስ በእንግሊዝኛ ይባላል smell. Say smell. Smell. Huh? Smell. Say smell. Smell. Very good. ማሽተት smell. መቅመስስ በእንግሊዝኛ ይባላል taste. 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 ምን ይባላሉ እነዚህ? verbs of sense. sense ይባላሉ። smell የሚለውን ቃል taste የሚለውን ቃል እንደ አክሽን ቨርብ ወስደን ለሌላ ልንጠቀምበት እንችላለን። ትርጉሙ ምን ሲሆን የሚለውን ሌላ ቪዲዮ ስለምሰራ አሁን ግን ይሄ ግን እነዚህ አራቱ ምን ይባላሉ? stative verbs ይባላሉ። we call them stative verbs ይባላሉ። ግልጽ ነው ወይ? yes stative verbs ይባላሉ። is that okay? yes okay በጣም ጥሩ we call them stative verbs። ስለዚህ እዚህ ጋር ያልገባሽ ነገር አለ? ስለዚህ እዚህ ጋር አሁን ተማሪ ምን ይላል መሰላችሁ? ግራመር ምናምን ማጥናት ምናምን አያስፈልግም። እንደዛ አይባልም። grammar means the rule of the language. what is grammar? the rule of the language. የቋንቋ የሰዋሰው አጠቃላይ የቋንቋ ህግ ሰዋሰው ይባላል። አላለ አንተ አሁን ዋናው መግባባቱ ነው እንጂ ብለህ I am knowing you I am knowing the answer ብትል አይሆንም እያልኩ እኮ ነው። እየተገባ ነው? አይሆንም። grammar becomes boring when you don't understand the concept, the real concept of grammar. የግራመርን ሪል ኮንሰፕት መሬት ላይ ሲወርድ የሚሰጠውን ስሜት ማትረዳ ከሆነ ፎርሙላ ፕላስ ከሆነ it's going to be boring. አረንዴ grammar becomes interesting when you understand the real meaning or concept of grammar itself. Do you understand me? Yeah. All right. አሁን እኮ ይሄ ፕላስ የሚሰለቸው መቼ መሰለሽ? ፕላስ የሚሰለቸው ፕላስ ሆኖ ከቀረ ብቻ ነው። ትርጉሙን በትክክል ተረድተነው መሬት ላይ ግን ስንረዳው የእንግሊዝኛችን ኮንፊደንስ ያድጋል በጣም ማለት ነው። ስለዚህ በደንብ አድርጋችሁ ተከታተሉ። አልጨረስኩም። መጨረሻ ላይስ ምን ይሆናል አትሉኝም? እያንዳንዷን ነገር በጥያቄ ትፈተናላችሁ። ጥያቄ ሰርታችሁ ነው የምትሄዱት ማለት ነው። ትንሽ ከዚህ በኋላ የምንሰራቸው ቪዲዮዎች በጣም ረዣዥሞች ናቸው። ለምን ቢባል እንዳለ ብትንቱን አወጣን ማስተማር ይሄ ቆራርጠን እንደ 10 ደቂቃ 15 ከምናደርገው ብትን እያደረግን ለምን አናስተምራችሁምና እናንተ በፓርት ቀስ እያላችሁ እየደከማችሁ ሲደክማችሁ እያረፋችሁ እዩትኝ እናንተ ማለት ነው። Okay, do you have a question here please? No, I don't any have. question you have? So there is no any confusion between action verbs and stative verbs. ምንም ችግር የለም አሁን? Yes. በጣም ጥሩ። ወዴት ነው? ወደ ሶስተኛው ግስ እንሄዳለን። Stay with us again. All right. እቺ ሶስተኛው ምን ትላለች? linking verbs አይደለም እንዴ? ሊንክ ማለት ነው ማገናኘት አይደለም እንዴ? connect ማድረግ ማለት ነው። so linking verbs ስለዚህ ምን ማለት ነው? a linking verb connects ያገናኛል። a linking verb connects connect የሚያደርገው ምኑ ነው? ምንና ምን የሚያገናኘው? the subject connect የሚያደርገው ምንድነው? the subject, right? connects the subject ባለቤቱ and its information. the subject and what? information. እዚህ ጋር ባለቤቱ አለ። ባለቤቱን ከምን ጋር ከሆነ መረጃ ጋር ነው የሚያገናኘው ሊንኪንግ ቨርብ ማለት ነው። የተጋባን ነው አይደል? በጣም it doesn't show actions. ምንን አያሳይም? action ድርጊት የሚባል ነገር አያሳይም። right? it simply links like this. subject አለ። ምን አለ? subject ማለት ነው ያልኩት። what do you mean by subject? በጣም ጥሩ። ከዛ ማን አለ? ሊንኪንግ ቨርብ። ማን አለ? ሊንኪንግ ቨርብ አለ። ምን አያያዡ ማለት ነው። ቨርብ አለ። እየተገባ ነው። ከዛ ኢንፎርሜሽን አለ። ምን አለ? ኢንፎርሜሽን መረጃ አሁን ይሰጣል ማለት ነው። ኢዛር ኦኬ ተግባብተናል። መረጃው ምንድነው አትለኝም እንዴ? it can be description ሊሆን ይችላል። ዲስክራይብ ሊያደርግ ይችላል የሆነ ነገር ያንን ለምሳሌ ልጅቱ ጠይም ናት ብል ጠይም ዲስክሪፕሽን ነው ዲስክራይብ ነው የሚያደርገው አይደል? ኦኬ
መረጃው እንደገና አይደንቲቲ ማንነት ሊሆን ይችላል እየተቀበናል አይደንቲቲ ማንነት ፐርሰናሊቲ ሊሆን ይችላል እየተቀበናል አይደንቲቲ ሊሆን ይችላል የሚያደርገው ማለት ነው is it clear by the way ኮንዲሽን ሊገልጽ ይችላል ምንን ኮንዲሽን ሁኔታ አንተ አሁን ያለበት ሁኔታ አዝኗል ብል ኦኬ ኮንዲሽንህን ነው ደክሞታል ኮንዲሽንህን ነው የሶ ነው ሁኔታ ነው ስለዚህ ሰብጀክቱ አለ እዛ ማን አለ ሊንኪንግ ቨርብ አለ ስለ ሰብጀክቱ ደግሞ ምን ያስፈልጋል ስለ ሰብጀክቱ መረጃ እንደዚህ አይነት የሚሰጥ ግስ ምን ይባላል ሊንኪንግ ቨርብ ይባላል it doesn't show actions ምንን አያሳይም ድርጊትን አያሳይም is that okay it doesn't show actions okay common የሚባሉ what are the common linking verbs common linking verbs ይሄን ማወቁ ምንድነው ሊንኪንግ ቨርብ ሆነ አልሆነ ማወቁ ምንድነው ስትይ በኋላ እንግሊዝኛ ስትናገሩ በእንግሊዝኛ ስትጽፉ እንዴት እንደሚይዛችሁ ነግራችኋለሁ ማለት ነው right ይዘጋባናል okay አንደኛ verb to be የሚባሉት present verb to be present verb to be past verb to be የሚባሉት verb to be verb to የመሆን ግሶች ለምሳሌ is are am አለ አይደል እሺ past verb to be past verb to be okay ያለፉ ነው የመሆን ግሶች የሚባሉት was were አይደል and ሌላው የነዚህ verb ስሪ ማን ነው been ማን ነው been አጠቃላይ verb-ቶች ምን ይባላሉ linking verbs ይባላሉ ምን ይባላሉ linking ለምሳሌ እዚህ ጋር እንደዚህ ብትል am ብለህ happy am what happy ድርጊት አለ የተከናወነ ድርጊት አለ እዚህ እኔ ደስተኛ ነኝ ነው የሚለው በቃ ስላንተ ምን እየሰጠ ነው መረጃ እየሰጠ ነው ኢንፎርሜሽን እየተማና so what is the linking verb here am what's the information here happy ስላንተ ነው ደስተኛ ወመረገ what's the subject here I ግልጽ ነው all right interesting ሌላው sensory verbs የሚባሉ አሉ እዚህ ጋር እዚህ verb to be አለ እዚህ common ሁለተኛ ማን አለ sensory verbs ከማን ስር ከሊንኪንግ verb ስር ማለት ነው be ልበለውና ኦኬ sensory ይሄን a ልበለው sensory verbs የሚባሉ አሉ ምን ይባላል sense ምንድነው sense ምንድነው ስሜት ስለዚህ አባላት ስሜት ምን ይባላል sense አይደል yes or no ኦኬ ስለዚህ ማን አለ እዚህ ጋር ሲሊንገር ለምሳሌ look አለ አይደል taste መቅመስ አይደል feel መሰማት የሆነ ነገር የሆነ ፊል ስታረጋ አንድ ነገር ማለት ነው ሳውንድ በልሲ ሳውንድ ምንድነው it sounds great ብላህም ምን ይመስላል እያልኩ አሪፍ ይመስላል አይ መስማት ማለት አይደለም እሺ smell በልሲ smell ሽታ very good እነዚህ these are sensory verbs ምን ይባላሉ እነዚህ sensory verbs ይባላሉ sense ናቸው ስሜትን ያንተና አባላት ስሜት ጋር የተገናኙ ግሶች ማለት ነው is that okay and then we do have other common ones again ሌላ common የሆኑ አሉ አሁን መዘረዝራቸው ትንሽ ለየት ይላሉ እነዚህ ባህሪ seem appear seem say seem በልሲ ለምሳሌ you seem happy በለኝ እስቲ you seem happy ምን ትመስላለህ ደስተኛ ትመስላለህ ይሄኛው ተይቷል ደግሞ you seem happy say you seem happy remain በልሲ remain strong በለኝ እስቲ remain strong very good remain strong and then stay become no grow say grow በልሲ grow is what a linking verb grow has got different meanings actually እንደ አክሽን የምትጠቀምበት አለ እንደ ሊንኪንግ verb እንደ ሊንኪንግ verb ስንጠቀም grow የሚለው ትርጉሙ become ማለት ነው መሆን ማለት ነው ለምሳሌ I am growing tall ካልኩኝ ምን እየሆንኩ ነው እያልኩ ነው ረጅም እየሆንኩ ነው እንጂ ማለት መሆን ነው become የሚለው ነው እንትን የሚለው ማለት ነው is that okay ስለዚህ እሱ አለ seem appear remain stay grow እነዚህ ምን ይባላሉ these are common ምን ይባላሉ ማለት common linking verbs ናቸው እነዚህ common linking verbs say linking verbs what is it linking verbs ስለዚህ ዋና ስራቸው እነዚህ linking verbs are not followed by adverbs ምን ያስከትሉ they are followed by adverbs when they are not followed by adverbs ምን ያስከትሉ
rather they are followed by other things like adjective now ምናምን ሊያስከትሉ ይችላሉ ለምሳሌ ልንገር ለምሳሌ እንደዚህ ብትል ማለት ነው you seem በለሲ happy በለኝ እስቲ ምን ትመስላለህ ያልከኝ እሺ የዚህ ይሄ adjective አይደለ የዚህ adverb ማን ነው happily እንደዚህ ማለት ግን አትችልም you seem happily ማለት አትችልም adverb መጠቀም አይቻልም ማለት ነው we use adjectives after them we don't use adverbs if they are used as linking verbs እንደምን ሲያገለግሉ እንደ linking some of them ስለዚህ እዚህ ጋር ገብቷል አሁን ያልኩት ነገር ስለዚህ what are linking verbs are verbs that connect the subject with its information ያረፍተ ነገሩን ባለቤት መረጃ ጋር በሁለቱ በመረጃውና ባረፍተ ነገሩ ባለቤት መካከል ያሉ ኮኔክት የሚያደርጉ we call them linking verbs አሁን ይሄን መማሬ ምን ይጠቅመኛል ለምትል ይሄን ማታ ከሆነ ለምሳሌ appear okay you seem ብለህ sadly ልትል ትችላለህ you seem ምናምን ልትል ትችላለህ እየተረባ ነው that's so beautiful okay interesting do you have a question here ጥያቄ አለ ወይ እዚህ ጋር ስለዚህ አሁን ስለምንድን የተማረው ስለ linking verb ስለዚህ ባለቤትን ከኢንፎርሜሽን ከመረጃ በመረጃውና መካከልና በባለቤቱ መካከል የሚገኝ የድርጊት ግስ ያልሆነ ምን ይባላል linking verb ይባላል ግልጽ is it clear right now ግልጽ ነው ወይ all right do you have questions here no አሁን ወደ ሌሎች እንሄዳለን ስታይቁስ አዝጋን all right አሁን ማን አለ number 4 transitive verbs transitive በልሲ transitive verbs or we call them በአማርኛ ተሻጋሪ ግሶች ማለት ነው ይሄን ማታቅ ከሆነ active passive ምናምን የሚባለው ጣጣ አይገባህም ማለት ነው is that okay አይገባህም መስራት አትችልም ማለት ነው okay ስለዚህ በደም መሰረት ስለሆነ ነው ለሰው transitive verbs ተሻጋሪ ግሶች እንዴት መለየት እንችላለን how can we identify whether a verb is transitive or not among thousands of verbs ከሚሰጡ ብዙ ሺህ ግሶች መካከል which one is transitive and which is not transitive የሚለውን እንዴት መለየት እንችላለን the first method is so transitive verb first of all you know like take ምን ይወስዳሉ objects ምን ይወስዳሉ objects ማለት receiver of the action receiver of the action የድርጊት ተቀባዮች ምን ይባላሉ object ይባላሉ ምን ይባላሉ object we call them ተሳቢ okay or ተደራጊ እንላቸዋለን የተባባነው አድራጊው subject ነው ተደራጊው ደግሞ object ድርጊቱን የሚቀበለው ማለት ነው ስለዚህ what are transitive verbs are verbs which take objects okay ድርጊትን የሚቀበለው ሌላ አካል የሚወስዱ ምን ይባላሉ transitive verb ይባላሉ okay interesting so how do we know whether you know a verb is transitive or not መሆንና አለመሆኑ እንዴት እንወቀው here the thing they raise ያነሳሉ they raise ማንሳት ነው አይደል they raise the questions ምን የሚል ጥያቄ ያነሳሉ መሰላችሁ what ምን እና whom የሚል ጥያቄ what እና ማን what የሚል ጥያቄ ያነሳሉ ምን የሚል ጥያቄ ያነሳሉ whom የሚል ምን የሚል ጥያቄ ያነሳሉ አይደል what ስትል ምን whom ማንን ምንና ማንን የሚል ባምሯችሁ ውስጥ የሚፈጥሩ ከሆነ ያ verb ምን ይባላል transitive ለምሳሌ እሺ ግን በደንብ አድርገህ እየተከታተልከኝ ነው all right ለምሳሌ she bought a car መኪና ገዛች bought what did she buy ምን ገዛችው መኪና ስለዚህ bought ብለህ what ምን ገዛች ምን የሚል ጥያቄ ባምሮ አልፈጠረም she bought ምንድን ነው ቀሚስ ነው መኪና ነው ቤት ነው what ብለህ she bought what ያ what የሚል ጥያቄ የሚያስነሳው
ምኑ ነው ኦብጀክቱ this is the object እየተጋባና እሺ ለምሳሌ she drank wine ምን ጠጣች ወይን ጠጣች drank what wine what did she drink ምን ጠጣችው what የሚል ጥያቄ ሲያስነሳብህ ምን ነው ማለት ነው it's transitive verb ማለት it's a transitive verb የተጋባ ነው አይደል okay ስለዚህ drink what ስለዚህ እቺ what ምንድን ነው የጠጣችው all right okay ሌላው she insulted him ማንን የተሳደበችው እሱን ማንን whom የሚል ጥያቄ whom did she insult ማንን የተሳደበችው እሱን አላም እንዴ ግልጽ ነው ግን insulted whom him ስለዚህ what እና whom የሚያስነሳ ከሆነ the verb is transitive active እና passive ስትማሩ አንዱ criterion ምንድነው to change from active sentence into passive ones the verb must be transitive ይሄ ካልገባ አትቀይርም ዝም ብሎ አይን የምታዩ ፈተና ላይ ማለት ነው አንድ ሰን ስታወራም ሌላ ነው ይወስክ ድንጉር የምታረግ ማለት is it clear ግልጽ ነው right okay so what are transitive verbs are verbs which take objects right objects raise the question what የሚለውን ያስነሳሉ እንትኑ ኦብጀክቱ ማለት የሚመልስልህ ማለት ነው objects answer the question what and the verb raise the question አለም እንዴ what and whom አይደለም እንዴ ስለዚህ what እና whom ያስነሳል ግሱ what እና whom is that okay ግልጽ ነው ግን በጣም ጥሩ የዚህ ተቃራኒ ማን ነው ካልከኛ አምስተኛ intransitive እስቲ intransitive በልሲ intransitive verb ይባላል ምን ማለት ነው የማይሻገር ግስ ማለት ነው የማይሻገር ግስ ወንዙ ነው የሚሻገረው ምኑ ነው የማይሻገር ግስ ማለት intransitive verbs are verbs which do not take objects ድርጊት ተቀባይ የላቸው ለምሳሌ መሐሪ ያስተምራል ብል መሐሪ እንግሊዘኛ ያስተምራል ብል እንግሊዘኛ በማን መሐሪ ነው አስተማሪው እንደገና ደግሞ እንግሊዘኛ ደግሞ ምንድነው ማለት ነው ወይ መሐሪ ልጆቹን ያስተምራል ብል አስተማሪ ማን ነው መሐሪ የሚማሩት ማን ናቸው ድርጊቱን የሚቀበሉት ልጆች ናቸው የተገባ ነው መሐሪ ሙዝ ይበላል ብል መሐሪ በሊታ ነው ተበሊታ ደግሞ ሙዙ አለ ስለዚህ ሬስ ቨርብ አክሽን እነዚያ ግን እንዲህ አይነት ባህሪ የላቸውም እነዚህ ግን ለምሳሌ ልንገርህ she ላይ ያለው ነው she slept በልሲ she slept ተኝታለች አለ ተኝታ ነበራል እሺ she slept ተቀባያለሁ ድርጊት ተቀባያለሁ ይሎም እንዴት ነው ይሆናል የማይሆነው ነገር she slept say it again she slept በልሲ say it again she slept or the baby አልኩኝ አይደል the baby cried ህፃኑ ምን ብሏል አልቅሷል እሺ ህፃኑ ትናንትና ጧት አልቅሷል ትናንትና ጧት በልጁ ተለቅሷል በልዴ አይባልም ሴንስ አይሰጥም ራሱ ትርጉሙ what የሚል ጥያቄ ያነሳና ህፃኑ አልቅሷል he cried what ትላለ የሚያለቅሰው ምንድነው ሊያውልቅሶ ነው የተቀበለ ለምሳሌ he went to school ወደ ትምህርት ቤት ሄደ እሺ ቅድም ምን ብያለሁ እዚህ ጋር ትራንዚቲቭ እኔ እንጀራ በላሁ አልኩኝ አይደል እንጀራው በኔ ተበላ እዚህ ጋር ግን ልባርክ he went to school እሱ ትምህርት ቤት ሄደ ትምህርት ቤቱ በሱ ሴንስ ይሰጣል ስሜት አይሰጥም ምክንያቱም እቺ went የምትለው cried የምትለው slept የምትለው ምን ስለሆኑ intransitive ስለሆኑ they don't take an object እንጂ ዝም በዲክሽነሪ ግልጥ አድርገህ sleep
ትራንዚቲቭ ኢንትራንዚቲቭ እንደዚህ ስታደርግ ብትል የማህየም ስራ ነው የራሱ ጥናቱ ይሄ አይነት አካሄድ ማለት ነው የታባ ነው ሰው ይሄ ዋትና ሁም ያስነሱ ከሆነ ትራንዚቲቭ እንደዚህ አይነት የማያነሳ ከሆነ ደግሞ that's intransitive. Did you get my point? Yeah, of course. ገብቶሃል በደንብ Yeah. እርግጠኛ ነህ እሺ ይሄኛው አሁን ምንድነው arrive የሚለው እዚህ ትራንዚቲቭ or intransitive arrive መድረስ ነው እሺ ትራንዚቲቭ ነው intransitive ባረፍተ ነገር አስገብተው ሞክረው እሺ he arrived at Bole Airport ብላ intransitive ነው ለምሳሌ ምን አልከኛ he arrived አልከኛ አይደል he arrived at Bole አልከኛ አይደል Bole Airport አልከኛ አይደል Bole Airport ደርሷል አልከኝ እሺ እሱ Bole Airport ደርሷል Bole Airport በሱ ተደረሰ ይባላል ሲሳሽጥ የሚገርማል ስለዚህ ምንድነው ማለት ነው intransitive ነው ማለት ነው ኦብጀክት የለውም ማለት ነው ድርጊቱን ሊቀበል የሚችል አካል የለም ማለት ነው ባጭሩ is that okay that's so beautiful all right ይሄ ጥርት ያደረገ እያንዳንዱ ነገር ሲገባችሁ በቃ ከስር መሰረቱ እየጠራ ሲመጣ ግራመር ላይ የሚሽላችሁ የለም ጽሁፋችሁ ሚኒንግፉል ነው የሚሆነው ስታወሩ እንደገና ትርጉም ያለው እንግሊዝኛ ነው የሚሆነው እንግሊዝኛ ማውራትና እንግሊዝኛ መሻል ልዩነት አለው ይሄን ማወቅ አለባችሁ ማለት ነው እሺ all right እሺ do you have a question here No. Okay ሌሎችን እናያለን again stay with us all right ምን ይባላል number 6 helping verbs ረዳት ግሶች ማለት ነው አይደል helping verbs are also called auxiliary verbs ምን ይባላሉ ሌላ auxiliary verbs ይባላሉ auxiliary ማለት ረዳት ነው helping ማለትም ረዳት ነው የተለያየ ስም ነው ማለት ነው and we have two types of helping verbs ሁለት አሉ ማን አሉ primary helping verb የሚባሉ አሉ primary helping verbs የሚባሉ አሉ and modal verbs የሚባሉ verbs የሚባሉ አሉ በጣም በደንብ አድርጋችሁ ተከታተሉ በነገራችን ላይ ምንድነው የሚሰሩት ፕራይመሪ የሚባሉት ፋንክሽን ናቸው እየገቡ ንግግር ላይ ለምን ያስቸግሩናል ጽሁፍ ላይ በደንብ አድርጋችሁ ተከታተሉ እነዚህ እንግዲህ ስሙ እንደሚገልጸው helping verbs ሌላ main verbን ምን ማድረግ ነው መርዳት ነው helping verbs support what main verbs ዋና ግሱን የሚረዱት ምን ይባላሉ helping verbs ይባላሉ ምን ይባላሉ helping verbs what are helping verbs እነማን ናቸው እነዚህ primary helping verb የሚባሉ አንደኛ right be verbs የሚባሉ ምንድናቸው የመሆን ግስ verb to be ምንላቸው ማለት ነው be verbs ሁለተኛ verb to do የሚባሉት do verbs የሚባሉት ማለት ነው is that okay in ሶስተኛ verb to have አለ okay verb to have the be verbs ምንላቸው ማን ማለት ነው is are am was were be ራሱ being been እነዚህ ምንድናቸው be verbs ናቸው ምንድናቸው እነዚህ they are called be verbs ናቸው እነዚህ ማለት ነው ምንድነው እነዚህ አሁን ስታዩት is are በቃ ግን ሻሎ የሆነ አንደርስታንዲንግ ሲኖረን ዝም ብሎ ላይላዩን ሲሆን አንደርስታንዲንጋችን በቃ ሸምዶ ለማ እነዚህ እዚህ የጠቀስኳቸው be verbs ዋና ፋንክሽናቸው ምንድነው አትለይም ኦኬ በጣም ጎበዝ እነዚህ continuous tense form ለማድረግ ምን ለማድረግ እሺ continuous በልሲ continuous tense present ሊሆን ይችላል past continuous ሊሆን ይችላል future continuous ሊሆን ይችላል አይደል ምን ብቻ continuous tense form ለማድረግ እንጠቀም ይሄ አሁን future ላይ ለምሳሌ present continuous ስትል is are am ing ጋር አይደል past continuous was were ing ጋር እሺ future will be ያለ ዙሮ አይደል will be እሺ እዚህ being ደግሞ አይደል እዛ been will have been አይደል has been had been ብቻ continuous tense እና passive form ወይ passive voice ለመፍጠር ምን ለመፍጠር
Passive voice. ሁለት ፋንክሽን አላቸው እነዚህ ማለት ነው። ምን ለመፍጠር ፓሲቭ አረፍተ ነገር ፓሲቭ ቮይስ ለመፍጠርና continuous tense any ማንኛውም continuous tense ለመፍጠር ማለት ነው። is that okay? Yeah. all right በጣም ጥሩ and let's see this do the verb to do የሚባሉት do does እና ማን did አይደለም እንዴ and verb to do ማን ነው done አይደለም እንዴ ይቺ verb to do የሚባሉት ማለት ነው። have ስትል have has ከዛስ had እነዚህ ማለት ነው። ለምሳሌ do ስትል ጥያቄ ለመጠየቅ ለምሳሌ do you speak English አይደለም እንዴ do you write ምናምን she does he does የተለያየ እሱን እንመጣበታለን። ኦኬ እነዚህ verb to be verb to do እና verb to have ምን ይባላሉ? primary helping verbs ይባላሉ። የመጀመሪያ ረዳት ግሶች ናቸው። ቀዳማዊ ረዳት ግሶች ናቸው። የተባባናል primary helping verbs ይባላሉ። በጣም ጥሩ ኦኬ ከዛ ቀጣዩ ማን ነው ያልኩ ቀጣዩ ማን ነው? ሁለተኛው helping verb ማን ነው? modal verbs ማን ነው? modal verbs modal verbs ደግሞ እነዚህን የሚያሳይ ከሆነ ነው። እነዚህን የሚያሳይ ከሆነ ኦኬ አሁን በደንብ አድርጋችሁ ተከታተሉኝ። modal verbs እነዚህን አንደኛ ability ምንን የሚያሳይ ከሆነ ability ምን ማለት ነው በአማርኛ? ችሎታ አይደል? ችሎታን የሚያሳይ ለምሳሌ can I can አይደል እንዴ I can speak English I can go can የሚለው ምንድነው ማለት ነው? it's a modal auxiliary verb አይደል እንዴ ለምሳሌ ማን can እሺ ከዛስ possibilityን የሚያሳይ possibility አንድ ነገር የመሆን እድሉን ቻንሱን የሚያሳይ ማለት ነው። possibilityውን መቻሉን possibilityውን የሚያሳይ ከዛስ እንደገና possibility or probability probability እየተግባባናል። probabilityውን የሚያሳይ ከሆነ እሺ advice ምንድነው? ምክር አይደል? ምክር is that okay? ይሄ አንድ ነገር የመሆን ምኑ ነው? እድል የሚያሳይ ከሆነ ማለት ነው። እድል possibilityውን ይሄ ደግሞ የመከሰት የመሆን ጉዳዩን የሚያሳይ ከሆነ ማለት ነው። እየተግባባናል አይደል? ይሄን የሚያሳይ ከሆነ ኦኬ obligation obligation በልሲ ምን ማለት ነው በአማርኛ obligation? ግዴታ ምንድነው? ግዴታን የሚያሳይ ከሆነ ግልጽ ነው ግን እያልኩ ያለን ግን ሌላው እንደገና futureን የሚገልጽ ከሆነ future ስለወደፊት ለማውራት በመትፈልግበት ጊዜ we use modals yes or no እሺ ሌላው ምን ትጠይቃለህ? permission ምን ትጠይቃለህ? permission በአማርኛ ማለት ነው ፈቃድ ምንድን ፈቃድን ስትጠይቅ ማለት ነው። is it clear? ተጋተናል ግን ያልገባ ነገር አለ? permission ስትጠይቅ ያለው obligation ስትጠይቅ ያለው future ሲሆን ምናምን ብያለሁ አይደል? እነዚህን የሚያሳዩ ምንን የሚያሳዩ ችሎታን እድልን የመከሰት ሁኔታውን ምክርን እንደገናስ ግዴታን ወደፊት ያለ ነገር ለማውራት ፍቃድ ስንጠይቅ እነዚህን የምንጠቀምባቸው ምን ይባላሉ? modal verbs ይባላሉ። ምን ይባላሉ? ማን ናቸው? can ንገረኝ could will አረኔ would tell me that must አረኔ ግዴታ አረኔ should advice ስገልጽ ማለት ነው። እያንዳንዱ ሌላ ጊዜ should ከዛ shall is that okay? shall እንደዚህ ነገር እንትስትል ከዛ will ብያለሁ would ብያለሁ ሌሎችም አሉ ማለት ነው። is that okay? ተግባብተናል ግን ኦኬ እነዚህ ምን ይባላሉ? modal verbs ይባላሉ። ምን ይባላሉ? modal verbs ይባላሉ። ምን ያሳያሉ ብያለሁ? እዚህ የተዘረዘሩትን ያሳያሉ። እዚህ ያሉት ደግሞ እነዚህ ምን ይባላሉ? primary helping verbs ይባላሉ። ይተባባናል? primary helping verbs ይባላሉ። ስለዚህ helping verbs can be divided into two primary helping verbs and modal verbs ተብሎ ማለት ነው። ግልጽ ነው አሁን? ይሄ ለየንደንዱ ይሄ ቪዲዮ ምናምን ነገር ያስፈልጋል። በደንብ መረዳት አለብህ። ስለዚህ ምን helping verb ማጥናት ምን ይጠቅመኛል እንዳትል እያልኩ እኮ ነው። ካልገባህ
ሊገባ አይችልም ይሄ የማይገባ ከሆነ ማለት ነው ሶ ስለሳል ስለሻል ስለካን ስለኩድ ስለዊል ስለውድ ማስት ሹድ ሌላም ነገሮች ማለት ነው በደንብ አድርጎ ሲገባ እዚህ ያሉ ነገሮችን በትክክል መግለጽ ትችላለህ ማለት ነው ይዛር ኦኬ እዚህ ጋር ፕራይመሪ ሄልፒንግ ቨርብስ ሲገባ ማለት ነው እንዴት አድርገህ ጥያቄ መጠየቅ እንዳለብህም ትማራለህ ፓሲቭ እና ኮንቲኒዩስ ቴንስ እንዴት ፎርም ማድረግ እንዳለብህ ፕሬዘንት ፐርፌክት ቴንሶችን ለምሳሌ አሁን ይሄ verb to have ምንን ማለት ነው ለምሳሌ ፐርፌክት ቴንስ በማን የሚመሰረተው በverb to have ነው yes or no present perfect past perfect የምትመሰረተው በእነዚህ ነው is that okay ግልጽ ነው ወይ ይሄኛው ደግሞ የሲምፕል ፕሬዘንት ቴንስ እና የሲምፕል ፓስት ቴንስ ጥያቄዎችን ኔጌቲቭ ምናምን ለመስራት የምትጠቀምበት እሱ በዚህ ነው ስለዚህ ይሄ ሲገባ በደንብ ይገባል ማለት ነው አሁን ሄልፒንግ ቨርብስ የሚባሉ ገብቷል ረዳት ግሶች የሚባሉት ያልገባ ነገር ካልጠይቀኝ እዚህ ጋር ግልጽ ያለው ነገር ካልጠይቀኝ እንዴ ገብቷል እርግጠኛ ነህ ወደ ሌሎች እንዳልነ ገን ስታይ ውዛስ all right so እዚህ ጋር number 8 ማን ነበር 7 number 8 ማን አለ regular verbs የሚባሉ አሉ ሌላ ምን አሉ irregular verbs የሚባሉ አሉ ልብ አድርጉ regular irregular ብለን ግሶችን መንከፍላቸው it's based on their past tenses or past participle forms ማለት how their past form or past participle forms are formed simple pastቸውና verb ስሪያቸው እንዴት ነው ፎርም የሚሆኑ በሚል ልዩነት በዛ ዲፈረንስ በሁለት እንከፍላቸዋለን so these regular verbs are verbs which add ed or what d forms መጨረሻ ላይ ምን የሚጨምሩ ማለት ነው ed ወይ d የሚጨምሩ ምን ይባላሉ we call them regular መደበኛ ግሶች ይባላሉ ምን ይባላሉ መደበኛ ግሶች ለምን ነው መደበኛ ያልነው አብዛኛው ግስ እነዚህን ስለሚጨምር ማለት ነው ከዚህ ደግሞ irregular የማይጨበጡ የማይዳሰሱ ኢመደበኛ የማይጨበጡ ስል ትንሽ ህጋቸው ትንሽ አስቸጋሪ ይሆን ማለት ነው ኢመደበኛ ሆኑስ ደግሞ ምን አይደለም ማለት ነው they do not add ማንን አይጨምሩ ed or d rather they change one አንደኛ completely different ሙሉ በሙሉ ምን የሚለዩ ማለት ነው for example go ብለህ ስፔሊንጉ ሙሉ ለሙሉ ተለይቶ ምን ትላለህ went ስላለ past tense አይደል so go is irregular verb because the past tense of go is what went ምን አልጨመረም ed ወይ d አልጨመረም የዚህ verb ስሪ ማን ነው gone say verb ስሪ ማን ነው gone ነው alright የዚህ verb ስሪ gone ነው ማለት ነው okay ሁለት same form ያላቸው ተመሳሳይ ሲምፕል ፕሬዘንት ቴንሱም ፓስት ቴንሱም ፓስት ፓርቲሲፕሉም አንድ አይነት ስፔሊንግ ሆነ ማለት ነው አንደርስታንድ አገኘ for example you can take the word cut what's the past tense of cut and the verb of cut and what's the past tense of heat heat and the verb form of heat ራሱ አይደል and what's the past tense of put ማስቀመጥ ነው past tense ማን ነው put ራሱ verb series ማን ነው put ማለት ነው ስለዚህ አንደኛው completely different የሆኑ ፎርማቸውን የሚቀይሩ ሁለተኛው አንድ አይነት ምን ያላቸው hey ተመሳሳይ በቃ ራሱን የሚደግሙ አዎ በጣም ጥሩ ሌላው ሶስተኛው vowel change ቫውላቸውን ውስጥ ያሉ ቫውሎችን የሚቀይሩ ማለት ነው የተባለ ለምሳሌ sing ምንድነው መዘመራል the past tense is sang ማነው past tense ስለዚህ ማናት የተቀየረ አይ ወደ ማን ተቀየረች ወደ ኤ ተቀየረች sing sang ወደሲ ከዛ sang ከዛ እንደገና ደግሞ verb ማነው sang all right እሺ drink እቺ አይ ብቻ ተቀይራት ወደ ኤ ተቀየራል drank ከዛ drank አይደለም ነው ዩ ታረጋታለህ ስለዚህ መሃል ውስጥ ያለችውን ቫውል በመቀያየር ደግሞ ተፈጥራለህ ማለት ነው ስለዚህ እነዚህ አንደኛ ሁሉም 100% የሚቀየሩ ከሆነ go ከዌንት ጋር ምንም እንትን የለው ማለት ሁለተኛው ተመሳሳይ የሆኑ cut past tenseአቸውም
ፓስት ፓርቲሲፕላቸውም ሶስተኛው መሃል ቫውላቸውን የሚቀይሩ እንደዚህ ከሆኑ ምን ይባላሉ ኢሬጉላር ምን ይባላሉ እነዚህ ኢሬጉላር ቨርብ ይባላሉ what about the regular ones ምን የሚጨምሩ ነው ያልኩኝ ሬጉላር ዲ የሚጨምሩ ለምሳሌ work አልክ አይደል what's the past tense of work worked ed መጨመር ed ከጨመረ verb ስሪውም ራሱ ነው worked አይደለም ነኝ and what's the past tense of play ed መጨመር ነው አይደል played አይደለም ነኝ played and what's the past tense of study studied ed ሊጨምርበት ነው አሁን ኤው ከዋይ በፊት የመጣው ማን ነው ኮንሶናንት አይደል ከዋይ በፊት ኮንሶናንት ከመጣ አይ እንደዚህ ታረጋለህ studied ለምን ወደ አይ ተቀየረ ምክንያቱም ከዋይ በፊት የመጣው ኮንሶናንት ስለሆነ ከዚህም ዋይ መጥቶ ለምንድነው ታዲያ አይ ኢዲ አይ ወደ አይ ዋይ ያልተቀየረ ምክንያቱም ከዋይ በፊት ቫውል ነው is that okay ከዋይ በፊት ቫውል ከሆነ ኢዲ ነው የምንጨምሩት አይደል እንዳለ ከዋይ በፊት ያለው ደግሞ ዲ ኮንሶናንት ስለሆነ ይሄ እንትን ዋይ ወደ ማን መቀየር አለበት ወደ አይ ከዛ ኢዲ ማለት ነው ለምሳሌ take the word carry አይደል እንዴ carry ከዋይ በፊት ማን ነው አር ስለዚህ ኮንሶናንት ነው ied ማለት ነው carried ግልጽ ነው ግን ያልገባ ነገር ካለ ጠይቀኝ እዚህ ጋር ግልጽ ያለው ነገር ካለ ኦኬ take the word live live take the word love verb ማለት ነው past tense ማን ነው lived አይደል ዲ ብቻ እዚህ ጋር ed ወይም ምን የሚጨምር ብለናል ኢ መጨረሻ ላይ ካለው ዲ ብቻ ትጨምራላችሁ ማለት ነው ኦኬ እዚህ ጋር loved is it clear ግልጽ ነው ወይ ስለዚህ ሬጉላር እና ኢሬጉላር ብለን ግሶችን ምንከፍላቸው በምንድነው ማለት based on the differences of their forms during what simple past tense and past participle forms ማለት past tenseaቸውን የሐላፊ ጊዜያቸውን ስንመሰርት ወይም እንደገና ደግሞ past participle form እሱን ስንመሰርት verb ስሪ የሚባለውን ስንመሰርት ባላቸው ዲፈረንስ ተነስተን ግሶችን we divide into regular and irregular የትኛው ነው በቁጥር የሚበልጠው ሬጉላር መደበኛው እነዚህ ትንሾች ናቸው ወደ ስንት ይደርሳሉ እነዚህ 200 ስንት ይደርሳሉ 200 ይደርሳሉ እነሱን ጉግል አድርጋችሁ ማንበብ ትችላላችሁ በጣም ሲምፕል ስለሆነ ማለት በነገራችን ላይ ይሄንን ማታጠና ከሆነ የምትናገረው ነገር ስለ ትናንትናው ያወራህ አንዳንድ ሰው እኮ ሜክ ብሎ ፓስት ቴንሱ ማን ነው ሜድ ነው አይደል ሜክድ እያለ የሚሰራ ሰው አለ ፓስት ቴንስ አይደል ለምን ኢዲ ነው የሚጨምር ምናምን ነገር ይሄ ስንፍና ነው በነገራችን ላይ study those lists of 200 irregular verbs and then 200ዎቹን ስታጠኑ ኢዲ የማይጨምሩትን ስታጠኑ በሌላ አባባል ሌላው ምን እንደሚጨምር ታውቃላችሁ በቃ እዚያ ላይ እዚህ ከስንት ሺህ ላይ አትታገል እዚህ ትንሿን ታጠናል ሌላው ኢዲ እና ዲ እንደሚጨምር ታውቃለህ ማለት ነው is it clear ግልጽ ነው ወይ very good do you have questions here ያልገባ ነገር አለ ስታውሳስ ጋር ሌላው ማን ነው number 9 infinitive verbs ይባላሉ what are infinitive verbs ምን ማለት ነው infinitive ለምሳሌ ብዙ ጊዜ አስቸግሯችሁ infinitive እንደዚህ infinitive verb infinitive ምናምን ነገር what are infinitive verbs infinitive verbs are the basic form of the verb they are what are basic forms of the verb ይተጋባናል የግሱ ዋና ቤዚኩ ያንድ ግስ ቤዚኩ ፎርም ምን ይባላል ኢንፊኒቲቭ ቨርብ ይባላል ምን ይባላል ኢንፊኒቲቭ ቨርብ ይባላል ኢንፊኒቲቭ ቨርብስ አንደኛ በሁለት ይከፈላሉ በስንት በሁለት ፉል ኢንፊኒቲቭ ይባላሉ ፉል ኢንፊኒቲቭ alright ፉል አለ ሁለተኛው ቤር ኢንፊኒቲቭ አለ ማን አለ ቤር ኢንፊኒቲቭስ ቤር ኢንፊኒቲቭ ይባላሉ ፉል ኢንፊኒቲቭ ቨርብስ የሚባሉት ምን የሚያስከቱ ከዛ ቤዝ ቨርብ ቱ ብለው ምን የሚያስከትሉ ቱ ብለን ቤዝ ቨርብ for example to eat ብል አይደል እንዴ ቤዝ ቨርቡ ማን ነው eat አይደል እሺ to drink all right it's a base verb አይደል to drink ለምሳሌ ማን ጋር ነው የሚሄዱ እናየዋለን ማለት ነው እሺ to sleep አይደል እንዴ እሺ to study ያልክ ብቻ ዋና ግሱን ያደረክ እንደዚህ study sleep to run መሮጥ መቀመጥ በቃ ዋናውን ያረክሰ we call them full infinitive verb ይባላሉ ማለት ነው to ከዛ ዋና ግስ ስታስከትል ለምሳሌ
example I want to or I wanna ማለት ይችላል አይደል I want to eat lunch I want to eat lunch አይደል ስለዚህ want የምትለው ማን ትወስዳለች infinitive full infinitive verb ትወስዳለች ማለት ነው want የምትለው አይደለም እንዴ I start በልሲ I start to drink or I start to study I start to study English አይደለም እንዴ I start to study English ይሄ start የሚለው ምንን ይወስዳል full infinitive verb ይወስዳል ማለት ነው እነዚህ ይባላሉ ማለት ነው ሌላው ማን አለ bare infinitive እስቲ bare በልሲ bare ማለት without ማለት ነው ምን ማለት ነው without ባዶ ማለት ነው አይደለም እንዴ ማንንም የሌለው ማለት ነው to የሌለው ማን የሌለው to የሌለው ዋናው ከዲክሽነሪ የወጣው ቤዚክ ቨርቡ ዋና ግሱ ምን ይባላል bare infinitive ስለዚህ ግራመር ላይ በጣም ተቸግራችሁ ከሆነ አስተማራችሁ ክፍል ውስጥ ገብቶ we use bare infinitive verbs after modal auxiliary verbs እያለ በጣም ተቸግራችሁ ከሆነ ምንድነው bare እያላችሁ እንዳይሆን ማለት ነው so what are bare infinitive ግሱ ነው ብያችኋለሁ infinitive ማለት ነው the basic form of the verb ራሱ the base verb is the infinitive there አይደለም እንዴ so bare ማለት ደግሞ የሌለው ማን የሌለው ኦኬ ለምሳሌ እቺን ውሰድ eat አይደል ዋና ግስ drink past tense ማድረጋችን ዋና ግሱ ከዲክሽነሪ የወጣው simple present tense እሺ sleep study አይደለ እነዚህን ወሰድካቸው እነዚህ አጠቃላይ እነዚህ ብቻ ሳይሆን በብዙ ሺህ የሚቆጠሩ ዋናው ምንም ኤስ ያልጨመረው አይንጂ ያልጨመረው ዋና ቤዝ መሰረታዊ ግሱ መቼ ነው የምንጠቀመው after modal verbs after modal verbs after modal verbs after causative verbs sometimes after what modal verbs ምንላቸው እነማን ናቸው can could may might must አይደለም እንዴ shall should will ምናምን የሚሉ ነገሮች እነዚህ ቅድም ያየናቸው modal verbs ይባላሉ ከዛ ደግሞ ከማን ከሜክ በኋላ ከሌት በኋላ sometimes ደግሞ ከማን በኋላ አንዳንዴ ከhelp በኋላ ከነዚህ በኋላ የምንጠቀማቸው ናቸው እነዚህ infinitive ማለት ነው so modal auxiliary verbs all modal auxiliary verbs are followed by bare infinitives ያ ማለት ከነ ማን ማለት ነው ከነ can could shall አይደለ should may might must አይደል ነገር ሌላ will would እና must ብያለሁ አላልኩም ብያለሁ ከነዚህ ሞዳል ኦክሲለሪ ቨርብ ፊት ለፊት የሚመጣው ከዲክሽነሪ ያወጣችሁት ዋና ቤር ኢንፊኒቲቭ የሚባለው ግስ ነው እንጂ ማንና ተጠቀሙም ከነዚህ ፊት ለፊት ማንና ተጠቀሙ ቱ የሚባል ነገር አይቻልም እንጂ ማድረግ አይቻልም ዋና ግሱ ነው ከነዚህ ፊት ለፊት እየተባባና ኦኬ አሁን የዚህንና የዚህን ባህሪ ማወቃችን ከዚህ ጋር አያይዘን ተጠቅመናል አልተጠቀመንም that's so beautiful all right ያልገባ ነገር አለ እዚህ ጋር stay with us again all right phrasal verbs ሌሎች አስረኛው ማለት ነው phrasal verbs so what are phrasal verbs phrase ማለት ሐረግ ነው አይደል ግሳዊ ሐረጎች የሚባሉት ማለት ነው phrasal verbs የሚባሉት ደግሞ እነማን ናቸው these are verbs ምንድናቸው የቨርብ አይነቶች ናቸው አይደል these are verbs ዋና verbs አሉ a verb with particle a verb what with particle the particle might be ምን ሊሆን ይችላል it may be preposition ሊሆን ይችላል ምን ሊሆን ይችላል preposition or it can be a preposition acted as an adverb preposition ነው እንደማን የሚያገለግል እንደ adverb የሚያገለግል ሊሆን ይችላል ስለዚህ simply ምን ማለት ነው preposition verb ከpreposition ጋር ሲመጣ ምን ይባላል adverb ይባላል okay all right for example wake ብለን is a verb ከዛ ማን አለ up wake up wake up አይደል yes or no okay በጣም ጥሩ እሺ እንደገና break ምንድነው መስበር አይደል verb ነው እሺ down ስትል ወደ ታች አይደል እሺ ስለዚህ break down
break down ይተባባናል so break down is a phrasal verb ማለት ነው እሺ turn አልካረን in then on አይደለ turn on the light እንላለን አይደል yes or no all right eat is a preposition and I mean it is a verb sorry ይቅርታ it is what a verb ከዛ ማናል up አይደል eat up eat up በልሲ ጨርሶ መብላት አይደል ስለዚህ እነዚህ ምን ይባላሉ ቨርቡ ከፕሪፖዚሽን ጋር መጥቶ ምን መሰረታቸውና የተለየ ትርጉም የሚሰጡ ምን ይባላሉ we call them phrasal verbs ምን ይባላሉ አሁን ብሬክ መስበር ነው ዳውን ሲጨመር ግን ሌላ ትርጉም ይሰጣል ተርን ማለት መዞር ነው ኦን ስትጨምርበት ግን ማብራት ይሆናል አይደል ስለዚህ የተለየ ነው ማለት ትርጉም እነዚህ ምን ይባላሉ we call them phrasal verbs and phrasal verbs can be either transitive or intransitive ተሻጋሪ ግስ ሊሆን ተሻጋሪ ግሶች ሊሆን ይችላል የማይሻገሩ ቅድም transitive intransitive ምን እንደሆነ መጀመሪያ ኤክስፕሌን ስላደረኩ ማለት ነው አንደርስታንድ አድርገኛል and they can also be separable say separable በሲ separable phrasal verb የሚባላሉ separable and inseparable inseparable separable inseparable separable ማለት የሚለያዩ ማለት ነው inseparable ደግሞ የማይለያዩ phrasal verbs በመካከላቸው ኦብጀክት የሚገባ ከሆነ ምን ይባላሉ separable ይለያያሉ ማለት ነው ኦኬ ለምሳሌ turn on the TV አልኩ አይደል እሺ turn on the TV turn the TV on separable ተጠቀምኩበት እዚህ ጋር inseparable ተጠቀምኩበታል እዚህ አያያዝም አይደለም እንዴ ስለዚህ ምንድነው ይሄ እሺ separable ሲሆንስ turn the TV on በመካከሉ በኦን እና በፕሪፖዚሽኑ እና በቨርቡ መካከል ኦብጀክቱ ገባ ማለት ነው ይተባባናል ኦኬ ስለዚህ ይሄ ማለት ነው ሰፋ ያለ ነገር ምናምን ነገር እዛው ስትሄዱ አሁን ስለ phrasal verb ተማርን ማለት እኮ አይደለም እኮ የሶ ነው phrasal verb የተለያየ ቪዲዮ ሰራነው አለ ግን verb ማለት ትርጉም ምን ማለት እንደሆነ የማይገባው ተማሪ ካለ ወደ ኋላ ተቀራለ ምክንያቱም ምን ብለናል verbs are engines of the language የቋንቋው they are motors or engines of the language ብለናል እኮ ያለ ሞተር መኪና አይንቀሳቀስም ያለ ኢንጂን ማለት ነው እስቲ አሁን ለምሳሌ በላው ጠጣው ሮጥ ተቀመጥኩ አለቀስኩ ጮህ አደኩ አጠርኩ ቦርጭ ወጣ የሆነ ነገር ለማለት ግዴታ የሆነ አክሽኑ ያስፈልጋል ወይም ስቴቱ ያስፈልጋል ያለሱ አታወራም እንግዲህ that's why we call them verbs are engines of the language do you understand me አሁን ባህሪያቸው በደንብ አርጎ ሲገባችሁ አቤት ከዛ በኋላ እዩ ሌላው ግራመር እንደዚህ ሩጫ ነው የሚሆን ማለት ነው ኤቴንስ እና ቀጣስ የሚለው ነገር በጣም ሩጫ ይሆናል ለምን ስለ verb ያለ አንደርስታንዲንግ አሪፍ ከሆነ ማለት ነው is that okay yes okay ሌሎችም ይቀጥላሉ አሁን adjectives ምናምን ብለን ጥለነው ነው አይደል ይቀጥላል ይያልኩ ነው ዝም ብሎ adjective ማለት የስም ገላጭ ለምትፋታው ነገር አይደለም we'll continue learning those things እንማራለን stay with us